ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ አርሰናል ከብራይተን ጋር ያደረጉትን ጨዋታ ለመመልከት ለመዳሰስ እንሞክራለን። ይህን ጨዋታ አርሰናል 1-0 በሆነ ውጤት ያሸነፈበትን መንገድ ነው የተመለከትነውና ስለዚህ ጨዋታ የሚነሱ ብዙ ሀሳቦች አሉ። ፋቢያን ሄርዝለር ስለ አርሰናል ቅሬታ አቅርበዋል። እንደ ሚኬል አርቴታ መሆን እንደማይፈልግ የተናገረበትም አጋጣሚ ነበርና በጣም ደስተኛ አልነበረም በብዙ ነገር። ኦፍ ኮርስ የተሸነፈ ቡድን ያው ደስተኛ ይሆናል ተብሎ አይታሰብም ወይም ደግሞ አይጠበቅም። ግን ደግሞ ፍረስትሬት ያደረገበት መንገድና ነገሮችን በቃ ተናዶ ያወራበት መንገድ ምን ያህል ደስተኛ እንዳልሆነ ያመላክታል። ስለዚህ ጉዳይ ለማውራት እንሞክራለን። ስለ ታይም ዌስቲንግ፣ ስለ ሴት ፒሱም፣ ስለ አጠቃላይ ነገሮች ለማንሳት ለመወያየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። አርሰናል ከብራይተን ጋር ያደረገውን ጨዋታ በጣም ወሳኝ የሆነ መርሃ ግብር እንደሆነ ይታወቃል። እንደሚታወቀው ደግሞ አርሰናል በድጋሚ በሳምንቱ መጨረሻ እንደዚሁ ደግሞ ጨዋታ ያደርጋል። በኤፍኤ ካፕ በቻምፒየንስ ሊግ ጨዋታዎችን የሚያደርግ ቡድን ነው። የሊጉ መጠናቀቂያ የመጨረሻ ምዕራፎች ላይ እየደረሰ ነው ያለውና እንደሚታወቀው ደግሞ ቀድሞ አንድ ጨዋታ ማድረጉን ተከትሎ ለአርሰናል እንደዚሁም ደግሞ ከአርሰናል ጋር የተጫወተው ለወልቭስ 8 ጨዋታ ብቻ ነው የሚቀራቸው ከዚህ በኋላ ማለት ነው። ሌሎቹ ግን 9 ጨዋታዎችን ይቀራቸዋል። ይሄን ጨዋታ በማሸነፉ ምክንያት ማንቸስተር ሲቲ ነጥብ ጥሎለታል። ማንቸስተር ሲቲ ነጥብ ሲጥልለት በማከላቸው የነበረውን የ5 ነጥብ ልዩነት ወደ 7 ነጥብ ልዩነት ከፍ ያደረጉበትን መንገድ ነበር ተመልክተን የነበረውና ወሳኝነቱ የሚታወቅ ነው። ያደረጉት ነገር ተጋድሏቸው እያንዳንዱ ነገር ምን ያህል እንደሚፈልጉት ውጤቱ ምን ያህል እንደሚፈልጉት ዋንጫው ምን ያህል እንደሚፈልጉት ማሳያ ነው። ምናልባት ያለፉትን ጨዋታዎች የአርሰናል ጨዋታዎችን ከተመለከትን ይሄ አመርቂ የሚባል እንቅስቃሴ ያደረጉበት አይደለም አይደለ። ባይሸነፉም ግን ደግሞ አቻ በሚወጡበት ሰዓት ላይ መውጣት ያልነበረበትን እያንዳንዱ ስህተቶች ሲነሱ ነበረ። እያንዳንዱ ሀሳቦች እንደዚህ መሆን አልነበረበትም እንደዚህ ነው ምናምን እየተባለ እየተነሳ ነበር። ኢቭን ሲቲ ራሱ እየቀረበ ነው። ሲቲ እየቀረበው ሲመጣ አርሰናል አሁን ላይ ችግር ውስጥ እየገባ ነው ያለው ወይም ደግሞ እየተፍረከረከ ነው ያለው የተባለ ብቻ ብዙ ሀሳቦች ናቸው እየተነሱ የሚገኙት። አይታወቅም። ምናልባት ይሄ ደከም ማለት እኮ የመጣው በጨዋታ መደራረብ ሊሆን ይችላል። ምክንያቱም እንደሚታወቀው አርሰናል ያለበት ውድድር ውስጥ በሙሉ ስቲል አለ። አሁንም ማለት ሲጀምር ያለበት አሁን ፕሪሚየር ሊግ ላይ ስቲል የዋንጫ ተፎካካሪ ነው። ካራቦ ካፕ ለፍጻሜ ደርሷል። ኤፍኤ ካፕ ዋንጫውን ለመብላት እንደሚንቀሳቀስ ወይ ደግሞ ፋይት እንደሚያደርግ ምንም ጥርጥር የለውም። ከዛ በኋላ ደግሞ ወደ ቻምፒየንስ ሊግ አለ። ቻምፒየንስ ሊግ ላይ ደግሞ ሌላ ፉክክር አለ። ይሄ ሁላ ነገር ስላለ ምናልባት ድካም የሚባል ነገር ወይ ደግሞ ድካም ሊፈጠር የሚችል ነገር ነው አይደለ። ስለዚህ ከዛ አንጻር ሊሆን ይችላል። ግን ሰዎች ግን እያነሱ የሚገኙት ወይም ደግሞ አናሊስቶች ላይክ እየገመቱ ያሉት ነገር ምንድነው? ማንቸስተር ሲቲ እየተጠጋ ነው ወደ አርሰናል። ሲቲ ወደ አርሰናል እየተጠጋ ባለበት ሰዓት ላይ አርሰናል በምቾት አይደለም እየተቀመጠው ወይ ደግሞ ምቾት ላይ አይደለም ያለው። ያ ነው በቃ እየረበሸው የሚገኘው እየተባለ እየተነሳ ነበር። ግን ከዛ በኋላ በተደረገው ጨዋታ ግን አርሰናል ከቼልሲ ጋር የነበረውን ጨዋታ ያሸነፈበት መንገድ ተመልክተናል። አሁንም ደግሞ ብራይተን አስቸጋሪ ቡድን ነው። የሚጫወትበት መንገድ፣ የሚያጠቁበት መንገድ፣ ፕረስ የሚያደርጉበት መንገድ በጣም አስደናቂ ነውና ይሄም የፋቢያን ሄርዝለሩ ብራይተን አርሰናል ሊፈትነው ይችላል ተብሎ ታስቦ ነበር። በእርግጥ አልፈተነውም ማለት ይከብዳል። በደንብ አድርጎ ፈትኖታል። ግን ውጤቱን ግን ስንመለከት ግን በአርሰናል አሸናፊነት ነው። ታዲያ ፋቢያን ሄርዝለር ከጨዋታው በኋላ ስለ አርሰናል አጫወት እንደዚህ ብሎ ተናግሮ ነበር። አርሰናል ማለትም እሱ እንደተናገረው ከሆነ ይሄ ፉትቦል አይደለም። እንዳለመታደል ሆኖ ሜዳ ውስጥ አንድ ቲም ብቻ ነበረ ፉትቦልን መጫወት ይፈልግ የነበረው እና መቼም ቢሆን እንደሱ አይነት ማለትም እንደ ሚኬል አርቴታ አይነት አሰልጣኝ መሆን አልፈልግም። ማለትም በእነዚህ አይነት መልኩ መጫወትና በእነዚህ አይነት መልኩ ማሸነፍ የሚፈልግ አሰልጣኝ መሆን
አልፈልግም ብሎ የተናገረበትም አጋጣሚ ነበርና በጣም ነበር በቃ የተማረው በጣም ደስተኛ አልነበረም። ሶ ታይም ዌስቲንጉ በጣም የበዛ ነበር ብሎ ተናግሮ ነበር። ፌር አይደለም በቃ በዚህ ደረጃ ታይም ዌስት መደረግ የለበትም ብሎ ነበር ሲናገር ነበር። ሶ ይሄ ነገር ነው ፋቢያን ሃልሰለርን ደስተኛ ያላደረገው የነበረው። ኢቭን ዴቪድ ራያ 3 ጊዜ ነው ወድቆ የተነሳው ማለት በቃ ለጉዳት ብሎ ወድቆ የተነሳው 3 ጊዜ ነው። ሶ ፕሪሚየር ሊጉ ሊያስብበት ይገባል። ፕሪሚየር ሊጉ የሆነ ህግ ሊያወጣ ይገባል በዚህ በታይም ዌስቲንግ ጉዳይ ላይና በቃ ደስተኛ ለመሆኑ ነበር ሲናገር የነበረው። ለሚኬል አርቴታም ይሄን ጥያቄ ጠይቀውት ነበርና ምንም የሚያስገርም ነገር የለውም። ይሄ በየሳምንቱ የሚሆን ነገር ነው። የትኛውም ያለፉትን ጨዋታዎቻችንን ብትመለከቱ እያንዳንዱ አሰልጣኝ እንደዚህ አይነት ኮምፕሌኖችን ሲያቀርብ ተሰሙታላችሁ። ሶ አዲስ ነገር አይደለም ሁሌ ያለ ነገር ነውና ምንም በቃ እንዲሁም እሱ በተጫዋቾቹ እንደሚኮራ ዴቪድ ራያ ባደረገው ነገር ደስተኛ እንደሆነ አሁን ለምሳሌ የምር ተጎድቷል አልተጎዳም የሚለው ነገር ላይ ራሱ መልስ መስጠት አልፈለገም። እንዲሁም አንዳንዴ እንዲሁም ፓስ ራሱ ሲል ነበር በቃ በዚህ ጉዳይ ላይ በጣም ተማሯል በጣም ኤግዞስትድ እንደሆነ ያስታውቃል። ሲጠየቅ ፋቢያን ሃልሰለር እንደዚህ ያለ ሴት ፒስ ላይ ነው በጣም ሪላይ የምትሆነው ታይም ዌስቲንግ ላይ ነው እንደዚህ እንትምትለው ምናምን እያሉ የሚሉት ጥያቄዎች በጣም ከመብዛታቸውና ከመደጋገማቸው የተነሳ እነሱ አይነት ጥያቄ ሲመጣለት ራሱ ይለፈኝ ማለት ጀምሯል። ሶ በጣም ይሄ ነገር ተደጋግሟል። በዚህ ጨዋታ ላይ ስንመለከት 60-40 ፖዚሽን ተመልክተናል። አርሰናል በሙሉ 90 ደቂቃ 2 ኦን ታርጌቶችን ነበር መሞከር የቻለው። ከነዛም 2 ኦን ታርጌት አንዱ ብቻ ነው የተቆጠረው እንጂ በአጠቃላይ በሙሉ 90 ደቂቃ 2 ኦን ታርጌት ብቻ ነው የሞከረው። 60-40 ማለት ደግሞ በጣም ምን ያህል ቡርቅቅ ያለ ወይንም ደግሞ ስፍት ያለ ልዩነት እንደሆነና ምን ያህል ብራይተኖች በተለይ ሰከንድ አፍ ላይ ሙሉ በሙሉ ዶሚኔት ለማድረግ ሲጥሩ እንደነበረ የአርሰናል ደጋፊዎች ቁጭ ብድግ ሲያደርጉ እንደነበረ በቃ ሚኬል አርቴታ እዛ ጋር በስቃይ ስንመለከተው ነበር። በጣም አስፈሪ ነበር አጠቃቃቸው፣ የሚሄዱበት መንገድ፣ ፕረስ የሚያደርጉበት፣ ኳስ የሚቀበሉበት መንገድ እያንዳንዱ ነገር የተጠናና አደገኛ ነበር። ግን አርሰናል አልፈቀደላቸውም። ታዲያ ይሄ አኩሴሽን ወይም ደግሞ እንደዚህ መወቀስ ይገባዋል አይገባውም የሚለውን ነገር ለማየት እንሞክር። ምናልባት አንድ ሁላችንን የሚያስማማን ነገር አንድ የጨዋታ ሀሳብ ሲመጣ ወይ ደግሞ አንድ የጨዋታ መንገድ ሲመጣ ውጤቱ ምንድን ነው? አሁን የፔፕ ጋርዲዮላውን የቲኪታካ አጫወት ወይም ደግሞ ቶሎ ቶሎ ኳስ ፓስ ማድረግ አይነት አጫወት ለምሳሌ አዲስ ሀሳብ ነበር አይደል? በእርግጥ ነጮች ቶታል ፉትቦል ብለው እኮ የሚጫወቱት ነገር አለ። ግን ደግሞ ፔፕ ጋርዲዮላ የሞከረው ነገር በተለይ ይሄ ፎልስ ነምበር 9 የሚባለው ነገር 9 ቁጥር ላይ ክሬት ያደረገበትን መንገድ ምናምን ነገር በምንመለከትበት ሰዓት ላይ በብዙ ነገር በቃ አስደንቆ ነበረ። ግን ዓለም የሱን መንገድ የተጠቀመው 9 ቁጥር የሚባል ነገር ቡድናቸው ውስጥ ማካተት የጀመሩት ቲኪታካን መጠቀም የጀመሩት ለምንድን ነው? ውጤቱ ታይቶ ነው። ውጤቱ ታየ። ያሳካቸውን ዋንጫዎች ተመልክተናል። ቻምፒየንስ ሊግ ሲያሳካ ተመልክተናል። ላሊጋ ሲያሳካ ተመልክተናል። የክለብ ወርልድ ካፕ ሲያሳካ ተመልክተናል። እያንዳንዱ ስኬቱ በቃ ተመልክተናል። ሶ ወዲያው ሺፍት አደረጉ። ሌሎችም ክለቦች ሌሎችም አሰልጣኞች ወዲያው ሺፍት አደረጉና የፔፕ ጋርዲዮላን አይነት አጫወት ለመጫወት ሞከሩ። ለዛ ነው ከሆነ ኢራ በኋላ አብዛኛው ቲም የፔፕ ጋርዲዮላን ይመስል ነበር። ዘመናዊ እግር ኳስ እየተባለ ኢቮልቭ ሳደረገ ለምን ውጤቱ ነው ታዲያ። አሁን የአርሰናልም ይሄ ታይም ዌስቲንግ የሚባለውም ነገር ሴት ፒስ ብቻ ነው የሚጠቀሙት የሚባለውም ነገር ምክንያቱም ሪከርድ ተጋርተዋል ከዌስት ብሮሚች አልቢዮን ጋር። እነዚህ ነገሮች ስንመለከት አጠቃላይ ወዴት ነው የሚወስዱ? ውጤቱ እንዴት ነው? አርሰናል በዚህ ዓመት ዋንጫ ካስበላው ይሄ መንገድ ይሄ ያጫወት ስታይል ዋንጫ የሚያስበላው ከሆነ ሌሎችም አሰልጣኞች የማይሞክሩበት ምንም ምክንያት የለም። ምክንያቱም አሸናፊ ቡድን ነው መገንባት የሚፈልጉት፣ የማያሸንፍ ቡድን መገንባት አይፈልጉም። ስለዚህ ዋንጫ ከበላው ቲም ብዙ ነገር ይወሰዳል። በተለይ እንደዚህ በቃ ይሄ በጣም ንቅናቄ የሚያመጣ አይነት ከሆነ ብዙ ነገሮች ይፈጠራሉ። ይሄ ኖርማል ነገሮች ብዙ እንትን ላይ ይችላል። ግን ንቅንቅ ማድረግ የሚችል ነገሮች በሚመጡበት ሰዓት ላይ እነዚህ አይነት ሀሳቦች አሉ ወይም ደግሞ ያኔ ይታወሳል ማለት ነው። ካልሆነ ግን ውጤት የማይመጣ ከሆነ ግን ያው መጥፎ አካሄድ ነው ተብሎ ነው የሚታሰበው። አሁን ለምሳሌ ይሄን የብራይተን ጨዋታ እንደ ምሳሌ ብንወስደው ራሱ ፋቢያን ሃልሰለር የተጫወተበት መንገድ አለ፣ ሚኬል አርቴታ የተጫወተበት መንገድ አለ። የማን መንገድ ነው ፍሬ ያፈራው ብለን ስንጠይቅ ያሸነፈው አርሰናል። ፋቢያን ሃልሰለር ምንም እንኳን ጥረት ቢያደርግ ጥሩ ለመጫወት ወይ ደግሞ የአርሰናልን
እያንዳንዱ ላይኖች ለመበጣጠስ ጥረት ቢያደርግም ውጤት ግን የለም። ስለዚህ አርሰናል አሁን ትክክል ነው አይደለም የሚለውን ነገር ያው ሌላ መወያያ ሊሆን ይችላል። ላይክ በእንደዚህ አይነት መልኩ ማሸነፍ ነበረበት ወይ በእንደዚህ አይነት መልኩ ነጥብ ይዞ መውጣት ነበረበት ወይ ሌላ ነገር ይሆናል። ግን ውጤት ካለው ግን የትኛው ማሰልጠኛ ወደዛ ሽፍት የማያደርግበት ወይ ደግሞ ሁሉም ወደ ሌላ የማይስማማበት በቃ ምክንያቱም ውጤት ተኮር ነው የሚሆነው። ውጤት እስካለው ድረስ ውጤት እስካመጣ ድረስ ያ መንገድ ትክክል ነው። ዌስት ባይደረግ ጥሩ ነው፣ እግር ኳስን ያበላሸዋል፣ ወብ እግር ኳስ ብንመለከት አሪፍ ነው የሚሉ ብዙ ሀሳቦች ሊነሱ ይችላሉ። ግን ደግሞ እንዳልኩት ነው ውጤት ነው ዋናው። ሚኬል አርቴታ ቀስ ቀስ እያለ ነው እዚህ ሌቭል ላይ ደረሰው። በአንድ አይደለም እዚህ መጣው አይደለ? ቀስ እያለ መጀመሪያ አጫወቱ ትንሽ ኢንተርቴኒንግ ነበር፣ የማጥቃት እንቅስቃሴ ነበር የሚያዘወትረው፣ የሚከላከል አይነት አልነበረም እንደሚታወቀው ማለት ነው። ግን በተለያዩ በተጫዋቾች ምክንያት በተለያዩ ምክንያቶች መጨረሻ ላይ እንደዚህ ሊሆን ይችላል ማለት ነው። ዋንጫው ማሳካት ነው የሚፈልገው ሚኬል አርቴታ። አጫወቱ እንዴት ነው የሚለው አይደለም። ኢቭን ተጠይቆ ራሱ ስለ ሴት ፒስ ሲጠየቅ እንዲሁም መፈልገውን ያክል ወይ ደግሞ እኔም መቆጠር አለብን ወይ ማስቆጠር አለብን ብዬ ማስበውን ያክል ሴት ፒስ እያስቆጠርን አይደለም ብሎ ነው የተናገረው። እንደሚታወቀው ኒኮላ ጆቨር በእያንዳንዱ ሴት ፒስ ላይ ቦነስ አለው። ጎል ሲቆጠር ቦነስ ይኖረዋል። ስለዚህ እንዴት አድርጎ በምን አይነት ሞራል ሊሰራ እንደሚችል ግልጽ ይመስለኛልና ፍሬም እያፈራለት ነው። ግን ሴት ፒሱ ብቻ አይደለም፣ ታይም ዌስቲንጉም አንዱ አካል ነው። ሀርዝለር የተማረረበትና ሀርዝለር በጣም ተቆጥቶ ያወራበት ማለት ነው። ግን ደግሞ ዋናው ሁሉ ነገር የሚለካው ከምን አንጻር ነው? ከውጤት አንጻር ነው። አርቴታ በዚህ አጫወቱ እንደዚህ አይነት መንገድ ተጠቅሞ ዋንጫውን የሚያነሳ ከሆነ ሰርቶለታል ማለት ነው። ምናልባት የህግ ማሻሻያዎች ካልተደረጉ ለምሳሌ ሴት ፒስ ሁኔታ ላይ አጠቃቀም ላይ የህግ ማሻሻያ ካልተደረገ ሜቢ ታይም ዌስቲንግ ላይ የሆነ ያህል ማሻሻያዎች ካልተደረገ በስተቀር ይሄ መንገድ ለሚቀጥሉት ጊዜያቶች ላይ በፕሪሚየር ሊግ ይሰራል ይሄ ነገር። ለቀጣይም ቲሞች የሚያስተላልፈው መልእክት አለ፣ የሚያሳየው ነገር አለ። ግን ዞሮ ግን ዋናው መሆን ያለበት ከውጤት አንጻር ነው ምን ለካው። ሂደቱ ምናልባት ብዙ ሰዎችን ላያስማማ ይችላል፣ ነቀፌታ ሊበዛ ይችላል። ግን መጨረሻ ላይ ግን ሪዛልቱ ውጤቱ ግን ጥሩ ከሆነና ወይ ደግሞ የታሰበውን ያክል ኤም የተደረገውን ነገር ማሳካት ማግኘት ከተቻለ ግን የትኛውም ማጫወት ለማሸነፍ ነውና ቲኪታካም ቢጫወት ረጃጅም ኳሶችን ቢጫወት ኮርናም እንደዚሁም ደግሞ ታይም ዌስት ማድረግም ቢሆን ብቻ ለማሸነፍ ስለሆነ ከዛ አንፃር ነው የሚታየው። እስካሸነፈ ድረስ ይሄ መንገድ ትክክል አይደለም ብሎ መናገር ያስቸግራል። ምክንያቱም ህግ እስከፈቀደለት ድረስ ግን የግድ ግን ውጤት ይፈልጋል። የሚታወቀው ነገር ወይ ደግሞ ሀቁ ነገር ምንድነው? ውጤት ይፈልጋል። ምን አገኘ? ይሄ ነገር ተጠቀመ፣ እሺ ቀያሪ ነው፣ ብዙ ነገሮችን የሚቀይር ነው። ግን ምን ተጠቀመ? ዋንጫ አሳካ፣ የታሪክ መዝገብ ላይ እንዳይረሳ ሆነ። ምንድነው ያገኘው ጥቅም የሚለው ነገር ግን ማተር ያደርጋል። ይሄ አጫዋት ወይ ደግሞ ይሄ ሲስተም፣ ይሄ ስልት፣ ይሄ መንገድ እንዲቀጥልም እንዳይቀጥልም ውጤቱ ማተር ያደርጋል። ውጤቱ ጥሩ ከሆነ ይቀጥላል፣ ውጤቱ ጥሩ ካልሆነ ግን አይቀጥልም ማለት ነውና ዋናው ነገር ግን ማሸነፍ ነው። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ሚኬል አርቴታ እየተወቀሰ ያለበት መንገድ የምርም መወቀስ ያለበት ነገር ነው ወይ ብላችሁ ታስባላችሁ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። ለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።